ለዚህ ወንድማችን በትላንትናው ዕለት በካሽና በንያ 1 ሚሊዮን ብር ተሰባስቦለታል። የዚህን ግለሰብ እጅ ቆርጠው ጆሮውን ቆርጠው በልተው የጣሉትን አንስታችሁ አለንህ ላላችሁ ለኢትዮጵያ ብሔር ብሔረሰብ ለሁሉም እምነት ክብር ይገባቸዋል። አልሐምዱሊላህ በቅድሚያ ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ የወንድማችን አማራ አካባቢ በራሳቸው ፋኖ ብሎ የጠሩት ወይም ደግሞ የሀገር ነጻ አውጪ ብለው እንግዲህ ራሳቸውን የሰየሙ ምን ልበላችሁ ጨካኞች እንግዲህ የዚህን ወንድማችን እጁንና ጆሮውን እንዴት እንደቆረጡት አይታችኋል። ብዙ ቪዲዮዎችንም በሱ ምክንያት ሰርቻለሁ እና ያው ለማህበረሰቡ የሰሩትን ስራ መታወቅ እንዳለባቸው እነዚህ ሰዎች ምን አይነት ጨካኝ እንደሆኑ እንኳን ሀገር ለመምራት ቀርቶ የአካባቢያቸው ሰው ለራሱ ምን አይነት ጭካኔ እንዳለባቸው የሚያሳይ ቪዲዮ ነበር የተለቀቀው። ብቻ በዚህ ልጅ ያደረጉት ግፍ ደግሞ በጣም ከግፍ ግፍ በቃ ጭካኔ በተሞላበት መልኩ እንዴት እንዳደረጉት ተመልክታቸዋል። እንግዲህ ያንን ያዩ ወገኖቻችን ደጋግ ልብ ያላቸው መልካም ልብ ያላቸው እህት ወንድሞች ይሄንን ወንድማችንን እንረዳዋለን ብለው እንግዲህ ተረባርበው ነበረ በትላንትናው ዕለት። ሱማ አልሐምዱሊላህ እንዳሉትም በቃላቸው መሰረት ያው በቀጥታ ስርጭት ሲሰበሰብ በነበረበት ሰዓት 1 ሚሊዮን ገንዘብ ተሰብስቦላታል። ሱማ አልሐምዱሊላህ ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። ይህ በቂ ባይሆንም ግን ለጊዜው ያው በየመሳጂቶች ነበር ሂዶ ሲለምን ህይወቱን ሲገፋ የነበረው። ትንሽም ብትሆን ያው 50 ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው አይደለም የሚባለው። እና አልሐምዱሊላህ ትላንትና ያ ገንዘብ ተሰብስቦለታልና አንድ ወንድማችን ደግሞ ብቻውን 200 ሺህ አስገብቶለታል። አላህ ሱብሓነሁ ወተዓላ ባወጣው እጥፍ ድርብ አድርጎ ይመልስላችሁ። ጀዛኩሙላህ ኸይረን። አሁንም ቢሆን የቻልነውን እናደርግለት እላችኋለሁ። እስኪ በትላንትና ማታ ቀጥታ ስርጭት ላይ የተሰበሰበው ገንዘብ ምን ያህል ነው፣ እንዲሁም እንዴት ነበረ፣ ወንድማችንስ ያ ገንዘብ እንደተሰበሰበለት ካወቀ በኋላ ምን መልእክት አስተላለፈ የሚለውን እስቲ ከወንድማችን መብረቁ አንደበት እንሰማለን። በቅድሚያ ግን መብረቁ ወንድማችንን ሀቂቀታን ሳላመሰግነው አላልፍም። የዚህን ልጅ ጉዳይ ሆን ብሎ ተከታትሎ ጉዳዩን ልጁን ወደ ላይቭ አምጥቶ ቪዲዮ ወደ ሚዲያ እንዲወጣ የነዛ ሰዎች እጁንና ጆሮውን የቆረጡ ሰዎች ማንነታቸው ምን እንደሆኑ ለህዝቡ ይፋ ለማድረግ ያደረገው ጥረት ሳላደንቀው አላልፍም። ሀቂቀታን ነው የምላችሁ። በጣም ጀግና የሆነ ወንድማችን ነው። ለሀቅ የቆመ ወገኔ ነው አንድ ብሔር ነው ምናምን አይሰራም። በቃ ከሀቅ ጎን መቆም ማለት ልክ እንደ መብረቁ ነው። ወንድሜ መብረቁ በዚህ አጋጣሚ በጣም ላመሰገነ እወዳለሁኝ። እስኪ የነበረውን ነገር ደግሞ ከወንድማችን መብረቁ ከራሱ አንደበት ቪዲዮን ተከታትለን እንመለስ። ራሳቸውን ፋኖ ብለው የሚጠሩ ጭራቆች የዚህን ግለሰብ እጅ ቆርጠው ጆሮውን ቆርጠው በልተው የጣሉትን አንስታችሁ አለንህ ላላችሁ ለኢትዮጵያ ብሔር ብሔረሰብ ለሁሉም እምነት ክብር ይገባቸዋል። ቃል የለኝም። በመጀመሪያ ደረጃ ይህ ጃኪ የሚለው ባለ አካውንት ለዚህ ወንድማችን 200 ሺህ ብር ነው ያበረከተለት። ስለዚህ እየገባችሁ ፎሎ አድርጉልኝ። ሌላው በገንዘባችሁ በሞራላችሁ አለንህ ላላችሁት ለእናንተ ትልቅ ክብር አለኝ። ትልቅ ክብር ለሁሉም ብሔር ለሁሉም እምነት ተከታይ ለተረባረባችሁ ጊዜ ባለመኖሩና ብዙ ሰው በመኖሩ ምክንያት እድሉን ያላገኛችሁ ደግሞ ይቅርታ እንጠይቃለን። ለዚህ ወንድማችን በትላንትናው ዕለት በካሽና በንያ 1 ሚሊዮን ብር ተሰባስቦለታል። ለሱ ትልቅ የደስታ ቀን ነበር። ተስፋ በቆረጠበት ሰዓት የደረሳችሁ ከልብ ነው የማመሰግነው። ይህ ወንድማችን በእነዚህ ጭራቆች እጁን ቆርጠው ጆሮውን ቆርጠው ጥለውት ነበር። የተቀበረውንም ገመና አውጥተነዋል። በነገራችን ላይ አብዛኛውን እንዴት አገኘው ምናምን የሚል ጥያቄ ነው የምጠይቀው። እኛ የመረጃ ሰዎች ነን፣ የእውነተኛ መረጃ ሰዎች እና በጣም የሚገርም ጊዜ ነበር ትላንት ያሳለፍነው። ያላስገባችሁ ሰዎች አስገቡለት፣ ለምስጋና ጠራዋለሁ። እንዲሁም ደግሞ ድሉን ያላገኛችሁ ጥያቄ የምትጠይቁ ጥርጣሬ ውስጥ ላላችሁ እጋብዝላችኋለሁ። እስከዛው ድረስ ያላስገባችሁ አስገቡለት። 1 ሚሊዮን ብር ገደማ ነው ሰፖርት የተደረገው ሁሉም ከገባ ማለት ነው።
ሌላው እንደዚህ ብትሄድ በዚህ ብሸጉት ብትዋሽ ብትቀባጥር ብታስመስል ብጮህ በየጫካው ከኛ አታመልጥ። ምክንያቱም እኛ የመረጃ ሰዎች ነን። አስቀበጣጥራችኋለሁ። ድስቱር ብቻ ነው ማለት ያለባችሁ። እጅ ስጥ። ወንድሜ መብረቁ እንግዲህ እንደሰማችሁት ነው። ሀቂቀተን በጣም ጀግና ለሀቅ የቆመ ወንድማችን ነው እና በዚህ አጋጣሚ ደግሜ ደጋግሜ እጅግ በጣም አመሰግናለሁኝ። እንግዲህ ስለ ወንድማችን እጁን የተቆረጠው ስለ ወንድማችን የገባውን ገንዘብ ከራሱ አንደበት ሰምታችኋል። ኢንሻአላህ አላህ ብሎ ደግሞ የራሱን የሆነ የሚንቀሳቀስበትን ነገር የሆነች ነገር አዘጋጅቶ ደግሞ ለምስጋና በራሱ ቤት መጥቶ የሚያመሰግናችሁ ይሆናል። ያው አላህ ሱብሃነሁ ወተዓላ ደግሞ ባወጣችሁበት ለእናንተ እጥፍ ድርብ አድርጎ ይስጣችሁ። እንደዚህ አይነት መረጃዎች ደግሞ ከማንም ሊያመልጡ አይችሉም። ይዘገያል፣ ግን ሊዘገይ ይችላል። ግን ሀቅ ደግሞ ተደብቃ አትደበቅም። ቤት በኩል እንደምታመልጥ አይታወቅም። ቤት በኩል እንደሚወጣ አይታወቅም። እና እነዚህ ሰዎች ለራሳቸው ለአካባቢያቸው ሰዎች ለራሳቸው ለሆነ ብሔር የሆነ ያህል ምንድን ነው የሚባለው ላሀውለ ላቁወት ላብላ በቃ የሆነ ያላሳዝናቸው አስተኝቶ እሱን በጀርባው ላይ ድንጋይ አድርጎ እጁን አሳምረህ ስጥ አለበለዛ መሽኛህን እንቆርጣለን ብሎ እስከ ማለት ድረስ አስባችሁታል? ትላንትና ሲል የሰማሁት ወላሂ ነው የምላችሁ የሆነ ነገር ውርርን ያደረገኝ። ሰው ናቸው አውሬ ናቸው። አውሬ ራሱ እኮ ሲታረዱ እንኳን የሆነ እንትን እንዳይሰቃይ ቶሎ ብላችሁ እንትን ባለ የሆነ በደንብ በሚያርድ በለዋ ቶሎ ብላችሁ አሳርፉት ነው የሚባለው። ግን ሰውን የሚያህል ነገር ደግሞ አስተኝቶ እንደዚህ መሽኛን እንቆርጣለን አስተካክለ ካልሰጣክ ምናምን ተብሎ ደግሞ እጁ እንዲቆረጥ ጆሮን እንዲቆረጥ ላ ሐውለ ወላ ቁወተ ኢላ ቢላ። ምን አይነት ጨካኞች ምን አይነት አረመኔዎች እንደሆኑ ከነሱ አይተናል። እነሱ ደግሞ እንኳን ሀገር ሊመሩ የአንድን አካባቢ ሰው ራሱ የራሳቸውን የሆነ ሰው ራሱ በስርዓት መያዝ አልቻሉም። እንዴት እንደሚያደርጉ እንዴት እያሰቃዩቸው እንደሆነ እንዴት በየቤቱ ገብተው ምግብ እህል ካልሰጧቸው እንዲሁም ገንዘብ ካልሰጧቸው እዛ ያሉ ገበሬዎቹን እንዴት እንደሚደፏቸው እንዴት እንደሚገሏቸው እንዴት እንደሚያሰቃያቸው አሉ ቪዲዮዎች በተለያየ ሁኔታ እየወጡ ነው። ይሄም ወገናቸው ነው፣ የራሳቸው ብሔር ነው፣ የራሳቸው አካባቢ ሰው ነው። ግን እንዴት ቅርጥፍጥፍ አድርጎ ጆሮውንና እጁን እንዴት እንደበሉት አይተናል በመረጃ በቪዲዮ። ራሳቸው አንጀታቸው ይሁን ብሏቸው ቆሞ እየቀረጹ ማለት ነው። እነዚህ ሰዎች ናቸው ሀገር ነጻ የሚያወጡት። እነዚህ ሰዎች ናቸው ለወገኔ ነጻ አውጪ አካል ነኝ ብሎ እንታገላለን ጫካ ለወገናችን ገፍተናል የሚሉት ለወገናቸው እንኳን የማይራሩ ጨካኝ ሰዎች ናቸው። ብቻ አላህ ሱብሃነሁ ወተዓላ ሂዳያ ይስጣቸው። አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያርግልን። እርስ በራሳችን ምንባላ ሳይሆን ምንፈቃቀር ሰዎች አላህ ያደርገን። እንግዲህ እንዳያችሁት ነው ወንድማችን። አላህ ሶብሩን ይስጥ። አላህ የተሻለውን ርስቅ ይስጥ። አላህ ፏ ያለችውን ርስቅ ይስጥ። ከእንደዚህ አይነት ባንዳዎች አላህ ሱብሃነሁ ወተዓላ ያሪቅክ እና ውዶችዬ ጥንቃቄ አድርጉ። ትላንትም ዛሬም ደጋግም የምላችሁ ነገር እናንተ ስደት ላይ ያላችሁ ሰዎች ቤተሰቦቻችሁን እያስገደላችሁ ነው። ለፋኖ ብላችሁ ገንዘብ እየላካችሁ ቤተሰቦቻችሁን እያስጨርሳችሁ ነው እና ጥንቃቄ አድርጉ ላችኋለሁ። ትላንትም ዛሬም እንዳልኳችሁ ዛሬም ደግሜ ላችኋለሁ እና ውዶች ስትከታተሉት የነበረው ቆይታ ይህን ይመስል ነበር። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁ ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።